ስስቴ እያለች እንግዲህ ደመቁ መታለች። እንዳንቺ ያለ እናትስ ደግሞ አይገኝም። አንቺ ረ ረ ረ እንዳንቺ ያለ እናት ልጁን ደብቆ የሚያሳድግ ፍቅሩን ደብቆ የሚያሳድግ እንደገና ደግሞ ለቤቱ ታማኝ ያልሆነ ሌላ ወንድ ጋር የማይነካካ ሌላ ወንድ ጋር የማይተሳሽ ባሉንና ልጁን ብቻ ይዞ የሚሄድ እንዳንቺ ያለ ቆንጆ የለም እኮ ባገሩ። ውይ ራሽን ጠብቀሽ ሌላ ወንድ አይስምሽ፣ ሌላ ወንድ አይነካሽ። በቃ እንዳንቺ ነው ትዳር ማለት፣ እንዳንቺ ነው በቃ ሴትነት ማለት። ውይ 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 ያንቺን ይስጠን እንበልኛም። ስስቴ ምናምን ከማለትሽ በፊት ማለት ነው አንቺ ልጅሽን ደብቀሽ ማሳደግ ነበረብሽ። በፊንተር ተለቅልቀሽ ከመምጣትሽ በፊት የመጣሽበትን ማስታወስ አለብሽ። አንዳንድ ጊዜ እውነቴን ነው፣ የተነሳችሁበትን መርሳት የለባችሁም። ከየት እንደመጣሽ መርሳት የለብሽም። ከየት እንደመጣሽ ከየት እንደተነሳሽ መርሳት የለብሽም ማለት ነው። ገብቶሻል? ሌላ ወንድ ጋር እየተነካካሽ አንቺ አሁን ወለድኩ ብለሽ የሰው ልጅ እየሳምሽ ብትመጪ የሚቀበልሽ የለም። ሲቀጥል አንቺ ልጅሽ አይደለም፣ አልወለድሽም። ደግነቱ ልጁ እንግዲህ የቤተሰብ ስለሆነ ያው ልጁ ግን ያሳዝናል። ያኔ እንደው እንደዚህ መሆኑ እንደው ማለቴ በቃ አለ አይደለ በቃ ይሄ ህፃን ልጅ ይሄ ጩጬ ልጅ መነገጃ ማድረግሽ ነው በጣም እኔ የገረመኝ። ገንዘብ በቃ እኔ ሞት አልሞት በቃ እኔ ሀዲድ ነኝ። እኔ ብረት ለበስ ነኝ በቃ ብረት ለበስ ነኝ በቃ ሁሉንም ነገር እኔ የፈለጉትን ይበሉኝ። የፈለኩትን ነገር የልቤን እስከማሳካ ድረስ የፈለኩትን ነገር ይበሉኝ ብለሻል አንቺ እኮ በነገራችን ላይ ማለት ነው። እና ጥሩ አይደለም ያው ማለት አንዳንድ ጊዜ አስታውሽ የመጣሽበትን የተነሳሽበትን ማለት ነው። እና አንቺ ብትሳሺ ኑሮ ልጅሽን እንደዚህ ሚዲያ ላይ አምጥተሽ አታሰጭም ነበር። ያው ደግሞ ዛሬ ራቁቱን በትናንትናው ልብስ በለበሰው ነው እንግዲህ ራቁቱን። አንቺ ዩኒፎርምሽን ለብሰሻል፣ ጥሩ ነው ዩኒፎርም መልበስሽ። አንቺ አልወለድሽም እኮ እናትዬ አልወለድሽም። ሁላችንም እናውቃለን እኮ እንዳልወለድሽ ልጅ እንደሌለሽ እኛን ማጃጀል አንቺ አትችይም። በተለይ ዩቱበሮች የመዳም ቅመሞችን አንቺ በምንም ታምር ልትዋሺ አትችይም። ያልወለድሽማ ልጅ የለሽም እኮ ዝም ብለሽ እኮ ነው አንቺ የምትታገዩ እንጂ ልጅ አልወለድሽም አንቺ ልጅ አልወለድሽም። በፊንተር ነው ከፍ ዝቅ እያልሽ የምትመጪው። አንዴ ትጨምሪያለሽ ሰውነትሽ አንዴ፣ ምክንያቱም ሳያውቅብሽ አፏን ሊያነጥሰኝ ነበር ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ብያላችሁበት ብያለም ጥግ በያንዳርጫ ሰላማችሁ ብዙ ይበልልኝ። እንዴት አላችሁ? ደህና ናችሁ ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼ ወንድሞቼ ሰላም ጤና ይስጥልኝ ብያለሁና አይ አንዳንድ ጊዜ ከኔ የሚደርስ የለም ምናምን ነገር አለ አይደለ? በቃ መጎራት ምናምን እንዴት እንዳስጠላሽ ሚዲያ ላይ ብነግርሽ እጅ እንዳልሽ ማለት ነው። ሚዲያ ላይ እንዴት እንዳስጠላሽ ብነግርሽ ግን አይታወቅም እኮ በነገራችን ላይ አይታወቅም ማለት ነው። ለማንኛውም እንኳን ልጅሽ መጣልሽ። እንግዲህ ካሁን በኋላ እኔ የሆነ ነገር አልፈጥርም ከባሌ ውጭ ወደ ውጭ። እንደገና ደግሞ ባሌን ወዳለሁ አከብራለሁ፣ ለቤቴ ታማኝ ነኝ ምናምን ብላለች። እንግዲህ ትናንትና ህዝቡንም ደግሞ ለዋሸሁት ነገር የሰውን ገንዘብ ለበላሁት ለዋሸሁት ይቅርታ ብላለች። እንግዲህ ደመቁ አዎ እቺ ዲያስፖራይቱ ማለች እንግዲህ ይቅርታ ብላለች ማለት ነው። ይኸው ዲያስፖራዎቹ እንግዲህ ዩቱብ ለመክፈት ብለው አፍንጫቸውን ወደ ላይ ቀጥ አድርገው ሰማያዊ ልብስ ለብሰው ዲያስፖራንም ብለው ገብተው ይኸው እየተሳቀባቸው ይገኛል ማለት ነው። እንደው ጉዳይ አልኩኝ። እንዴት ዕዳ ውስጥ ገባን በአላህ፣ እንዴት ዕዳ ውስጥ ገባን መሰላችሁ? አለኩል ያህል አንቺ ልጅ አልወለድሽም። ልጅ አለመውለድሽም ሁሉም ያውቃል፣ ህዝቡም ያውቃል፣ ተከታዮችሽም ያውቃሉ። አንዳንድ ጊዜ ዘወር ብለሽ እኔ ማን ነኝ ብለሽ አስቢ። ከኔ በላይ ንግግር የሚያቀልም ከኔ በላይ ማንም የለም አትበይ ማለት ነው። እኔ ከሚዲያ ሰው እንዴት እንደምታስጠልይ ብነግርሽ ማለት ነው ወላሂ እንዴት እንደምታስጠልይ ከሚዲያ ሰው እንዴት እንደምጠላሽ አላውቅሽ አታውቂ። ላኪን ግን ሰው ሁሉ ነው የጠላሽ። በነገራችን ላይ ሴት ወንዱ የሚዲያ ሰው እንዴት እንዳስጠላሽ ልንገርሽ። እጅ ብለሽዋል። ለምን? ውሸታም ስለሆንሽ፣ ሌባ ስለሆንሽ ማለት ነው። ውሸታም ስለሆንሽ ሰው ህዝቡ ውሸት ጠልቷል እናትዬ። ስለዚህ ውሸታም ሰው ደግሞ አልፈልግም። ውሸት አታብሺ። እንዳልወለድሽ አስረግጠን የምንነግርሽ እናውቃለን። እኛ እንቻልም እናትዬ፣ ካልፍለን ነው የምናወጣው።
ገና የልጁን እናት እናመጣለን፣ የልጁን አባት እናመጣለን። ገና ልጁ ያው የዳኒ ነው ይባላል። እኔ ግን የዳኒ አይደለም የደብ ነው ብያለሁ ማለት ነው። ደግሞ አሸናፊ ነኝ ማለት ነው። እናውቃለን ኬዙን እና የመጣሽበትን ማየት አለብሽ። እነ ሙቤ ጋር ስትነፋረቅበት የነበረው እናመጣለን ገና። እነ ማርክ ጋር ስትነፋረቅበት የነበረውን እናመጣለን ገና እናመጣለን። ጭቅቅት ጭቅቅት አጫወተሽ ማለት ነው። ረሳሽ የመጣሽበትን ማለት ነው። ረሳሽ እኮ እጭ